አስደሳች ዜና ተሰምቷል። ማስተር አብነትን በተመለከተ እጅግ አስደሳች ዜና አሁን ተሰምቷል። ሕክምና ውጭ ሀገር እንደነበረና ሰርጀሪ እንደገባ ሁላችሁም ታውቃላችሁ። አሁን በሰማነው መረጃ መሰረት ሰርጀሪው በተሳካ ሁኔታ ተጠናቆ አብነት በጣም ጥሩ ጤንነት ላይ ይገኛል። አሁን በሚቀጥሉት ሕክምናዎችን ጨርሶ ሰላም እንዴት ናችሁ? ዛሬ እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። በዚህ ሳምንትም ከተፈጠሩ ነገሮች መካከል የተለያዩ ነገሮችን አጠር ባለ ሁኔታ እንመለከታለን። ከነዛ መሃል እንግዲህ ሁላችንንም አሳዝኖና አስደብሮ የነበረው የማስተር አብነት ህመም፣ ይህንንም አስመልክቶ ብዙ ሰዎች የተለያዩ ኢንፎርሜሽኖችን በሱ ስም ያስተላለፉ ይገኛል። እሱም የተናገረው ነገር አለ። የሱ የሥራ ባልደረቦች እንደዚሁም ጓደኞቹ ያስተላለፉት መልእክት አለ። እሱን እንመለከታለን። ከዛ በተጨማሪም ደግሞ ለብዙ አርቲስቶች ደስታ የሆነው የፍናን ሂድሩ ጋብቻ በድጋሚ ማስደመሙን ቀጥሏል። የመልስ ፕሮግራም አካሂዳ በአሁኑ ሰዓት ደስታዋን ለህዝብ እየገለጸችና ለህዝቡም ያላትን ፍቅር እየተናገረች ትገኛለች። ከነዛም መሃል ደግሞ ዳዊት ጽጌ በዚህ ፕሮግራም ላይ ደስ በሚል ሁኔታ በሚያስደምም ሁኔታ ሰርፕራይዝ አድርጓታል። እሱም ምንድነው የሚለውን አብረን እንመለከታለን። በቀጣይነት ግን ባሳለፍነው ቪዲዮ ላይ የነገርኳችሁ ነገሮች ነበሩ። ከነዛም መሃል 40 ሰብስክራይበር ልንደርስ መሆኑን አስመልክቶ ለእናንተ የሚሆኑ እንደ አቅሚቲ ትንሽ ናት እያላችሁ ሙድ እየያዛችሁ ነበር። እሺ ሰዓት ይዤላችሁ መጥቻለሁ። ነገር ግን ሰዓቱ በቀጣይ ቪዲዮ እንደሚሆንና ካሁን በኋላ በየቪዲዮ አንዳንድ ሰዓት ለሰብስክራይበሮቻችን እምንሸልም ይሆናል። ታዲያ ይሄ ለእናንተ አስደሳች ዜና ሆኖ ሳለ በነገው ዕለት የሚፈጠር አንድ ነገር አለ። ሁላችሁም ልትጠነቀቁበት የሚገባ። ማንም ሰው ከነገ ዕለት ጀምሮ ፌስታልን ይዞ መንቀሳቀስ አይኖርበትም። ያለበለዛ የ10,000 ብርና የ5,000 ብር መቀጫ እንደሚኖርበት እየተገለጸ ይገኛል። አብረን እንመልከተው። አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው። ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓ.ም ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5,000 ብር እስከ 10,000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50,000 ብር እስከ 100,000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አጋርቷል። እንደሰማነው እንግዲህ ሁላችንም ጥንቃቄ ልንወስድ ይገባል። ከዚህ በፊት እንግዲህ ማስተር አብነት ባስተላለፈው መልእክት እኔ ስሞት ሙሉ ንብረቴን ለፈጣሪ ወይም ለተቸገሩ ሰዎች መልሳችሁ ስጡ ብሎ ተናግሮ ነበር። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አለው፣ እግዚአብሔር የባረከኝ በረከት እጄ ላይ አለ፣ ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። እነዚህ ብሎ የተናገረ ሰውዬ እንግዲህ የተለያዩ አልባሌ የሆኑ ዜናዎችን እየሰማንበት እንገኛለን። ከነዛ መሃል እንግዲህ እንደዚህ ፎቶዎች እየተቀነባበሩና ምስሎቹን እየተጠቀሙ ብዙ አይነት መጥፎ የሆኑ ዜናዎችን እያሰራጩ የሚገኙ ሰዎች አሉ። እነዚህም ዜናዎች እንግዲህ ብዙ ሰዎችን እያስደነገጡና አላስፈላጊ ጭንቀትና ጥያቄ ውስጥ እየከተቱ ይገኛሉ። እንግዲህ እኚህ ፎቶዎች እንግዲህ ማስተር አብነት አረፈ የሚሉ ዜናዎችን እያወጡ ነው የሚገኙት። እነዚህ ሰዎች እባካችሁ እረፉ፣ አድቡ ለማለት ፈልጋለሁ። ካልተቻለም እንግዲህ ፖሊስ የራሱን እርምጃ እንዲወስድ ማድረግ ይቻላል። እኔ እግዚአብሔርን ምን አይነት አይምሮ እንዳላችሁ አላውቅም። ምን አይነት እኔ የሞታችሁ ባለጌን ካሳደገው የገደለው ጸደቀ ትላለች እናቴ ማለት ነው። ምን አይነት አስተሳሰብ ነው? በመቤቴ ምን ማለት ነው አሁን? አረ በመቤቴ ምን አይነት አንዳንዶቻችሁ ደግሞ ማለት ነው እንደዚህ ላይክ የምታረጉላቸው ሰዎች ማለት ነው እንደዚህ እንዲበረታቱ እያረጋችሁ ያላችሁ እናንተ ናችሁ። በቃ አጣሩ። አረ በመቤቴ በኢየሱስ ብዙ ኮሜንት እዚህ ገብቻ አይቼ ነበር። ለራሴ አርገው ብለዋል። አሜን፣ ለራሴ አርገው አቦ። ይህንን ስላችሁ ግን በጣም በሚደብርና በሚያሳዝን ሁኔታ ነው። እኔም እንደናንተ ደንግጬ ስለነበረ በሰዓቱ። ታዲያ ይህ ነገር ግን በፎቶ ብቻ አይደለም፣ በቪዲዮም የሰው ድምፅን እያቀነባበሩና ከሌላ ቦታ አንዳንድ ነገሮችን እየለቃቀሙ የተለያዩ መጥፎ ዜናዎችን እየሰሩ ይገኛሉ። እስኪ ከነዛ መሃል አንዱን ላሰማችሁ። የብሩክ ኒውስ ድምፅ ነው። ነገር ግን ሙሉ ለሙሉ
የሱ ዜና አይደለም ሙሉ ለሙሉ በሚባል ደረጃ። እጅግ አሳዛኝ የተባለ መረጃ ተሰምቷል። ከድንገተኛ አደጋ እግዚአብሔር ይሰውረን። ማስተር አብነት ከበደ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ማስተር አብነት አሁንም ድረስ በሕክምና ላይ እንደሚገኝና በሄደበት ሀገር በአግባቡ እየተንከባከቡት መሆኑንና እንደዚሁም ደግሞ ለህዝቡም አዲስ መልእክት ማስተላለፉን ባልደረቦቹ ተናግረዋል። ከማስተር አብነት ትልቅ አደራ ተቀብያለሁ። ይሄን ቪዲዮ የምታዩ ሰዎች ለ50 ለ30 ሰው ሼር እንድታደርጉ በፈጣሪ ስም እጠይቃለሁ። ሊጠናቀቅ በጣም ጥቂት ቀን ነው የቀረው። ከተባበርን ታሪክ እንሰራለን። እቺንን ቀናት ተጠቅመን ብዙ ነገር መስራት እንደምንችል ሁሉም ሰው ያውቅ። የቀሩት ጥቂት ቀናቶች ናቸው። ወንድም ካሊድ ፋውንዴሽን እና 2F ፕሮፐርቲስ አንዳንድ ሚሊዮን ፎሎወር ካስገባችሁ ለወንድም ካሊድ ፋውንዴሽን የ10 ሚሊዮን ብር ድጋፍ ስለሚደረግ ይሄ ስጦታ ደግሞ ብዙ የተቸገሩ ወንድም እህቶቻችን አባት እናቶቻችንን ስለሚያግዝ የተደጋገፈ ሁልጊዜ ያሸንፋልና አብረን እንሆን። እናንተ ፎሎ በማድረግ ብቻ ከወገን ጎን እንድትሆኑ ጥሪያችንን እናስተላልፋለን። ተጽዕኖ ፈጣሪዎች ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ሁሉ እንድትሳተፉ ጥሪ እናቀርባለን። ይህንንም አደራዬን በመቀበል ወንድሞቻችን ጆ ዳንኤል እንዲሁም ደግሞ አዶናይ እንድትቀላቀሉት ስል ጥሬን አቀርባለሁ። እናንተም ይሄን ቪዲዮ ለብዙ ሰዎች ሼር በማድረግና ይሄንን ታች ላይ ያስቀመጥኩላችሁን ሁለቱን የቲክቶክ አካውንት ፎሎ በማድረግ አደራችን አብራችሁ ተካፈሉን። በሚገርምና በሚያስደንቅ ሁኔታ ይህንን የኤአይ ኢንፎርሜሽኖችም ፓስተር መላኩ የሚባል ግለሰብ ነው እያስተላለፋቸው የሚገኘው። እንደምትመለከቱት እንግዲህ ብዙ ሰዎች ይህንን ነገር ትክክል አይደለም ብለው እየተናገሩ ይገኛሉ። በዚህ ሰዓት ስለ ማስተር አብነት አስቸኳይ የተባለ ጥብቅ መረጃ ሰምቷል። እንደሚታወቀው ማስተር አብነት በአሁኑ ጊዜ በሕክምና ላይ መሆኑም ይታወቃል። እናም ይህንን አጋጣሚ እንደ መልካም በመጠቀም በኤአይ የተሰሩ ሐሰተኛ ምስሎችና ቪዲዮዎች እንዲሁም ድምጾችን በመጠቀም በሱ ስም በተከፈቱ በርካታ ሐሰተኛ አካውንቶች ህዝቡን የሚያጭበረብሩ አካላት መኖራቸውም ተደርሶበታል። በመሆኑም ህዝቡ ለማስተር አብነት ሕክምና የሚሰበሰብ ምንም አይነት ገንዘብ አለመኖሩን አውቆ ከአጭበርባሪዎች ራሱን እንዲጠብቅ መልእክት የተላለፈ ሲሆን ትክክለኛው የማስተር አብነት ገጾችና ከታማኝ የዜና ምንጮች ብቻ መረጃዎችን ማግኘት እንደሚገባም ተጠቁሟል። ከሁሉም የደነቀኝና የገረመኝ ነገር ግን እነዚህ ህፃናት ትላልቆቹን በልጠው ሞት ብቻ ኢትዮጵያ ውስጥ ጥሩ ነገር እንደሚያስወራልህና ሞት ብቻ ለአንተ ክፋት እንደማያስመኝልህ እንደዚህ ብለው ተናግረዋል። በእርግጥ ግን በአሁን ሰዓት ተገላቢጦሽ ሆኗል ሁሉም ነገር። በዚህ በሶሻል ሚዲያ ዘመን ግን ይሄ ነገር ተገላቢጦሽ ሆኗል። ምክንያቱም ፌመስ የሆነ ሰው ሁላ የሞተ ጊዜ ነው ሚስጥሩ እንዳለ ዝርግፍ የሚለው ሚስጥሩ እንዳለ ገበናው እንዳለ የሚወጣው። ነገርኩ እኮ የሰው ልጅ ስላንተ ጥሩ እንዲያወራ መጀመሪያ መሞት አለብህ። አማንዳ ግን ስለ ጓደኛ አንዳንድ ነገር ብትለን፣ ያው እውነተኛ ጓደኛ ማለት አንተ በሌለበት ቦታ ስምን የሚጠብቅና የሚያስጠብቅ ነው። እንዴት ነው ግን ሪሌሽንሺፓችሁ ሊቋረጥ ይችላል? ያው አብሮ መስለኝ እንጂ መዋደድ ብርቅ አይደለም። እና ፋሚሊያንስ ጃ የኛ ሰፈር ፖድካስት ይሄንን ይመስል ነበር። ምዕራፍ 3 በዚህ ተጠናቀቀ እና ብንቀጥለው በጣም ደስ ይለን ነበር ካለን ጊዜ አንፃርና ከተሰጠን ቻሌንጅ አንፃር በጣም ትንሽ ጊዜ ነው የቀረን እና ፋሚሊያንስ ከሁሉ ጊዜውም በላይ ዛሬ የእናንተ እርዳታ በደንብ ያስፈልገናል እና ፋሚሊ የመስጠት አካውንት ቆየተፎለለለት አይደለም ፎለል ፋሚሊ እና ጥርሟ እንደተለመደች ሪፖስቷ እንዳትረሳ። ለማንኛውም እንድናሳካ መፈልገው ለወንድም ካሊድ የተዘጋጀውን ቻሌንጅ በአግባቡ ፎሎ እያደረግንና ለብዙ ሰዎች ሼር እያደረግን ባሉን ስልኮች እንዳለ ወንድም ካሊድ እንዲያገኝ ይህንን ገንዘብ ይህንን 10 ሚሊዮን እንዲያገኝ እጃችንን እንድንዘረጋ ነው። በቀጣይነት ሁኔታ ግን ሁላችንንም ሲያስቁ እንደዚሁም ደግሞ ብዙዎቻችን በአሁኑ ሰዓት በጠና ሁኔታ ታመው እርዱኝ እያሉ ይገኛሉ። እስካሁንም ድረስ የሚረዳቸውና የሚንከባከባቸው ሰውም አላገኙም። እስኪ እሳቸውን ተመልክተን እንመለስ። እንኳን ለማርያም ለአስተው ማርያም አደረሳችሁ። ነኛው እንደነፈምዚ የእናንተ ቦታችሁ ሆስፒታል ውስጥ ነው ያለሁትኝ እና ጊዜ ያላችሁ በማርያም እግዚአብሔር ይማረሽ። በጸሎታችሁ በገንዘባችሁም የምትረዱኝ እግዚአብሔር ያክብርልኝ። አሁን ጸሎታችሁም ድጋፋችሁም አይለየኝ። ይህ እንደምታዩት የሚገዛው መድኃኒት እንኳን የምታዩት። ስለዚህ
በማርያም እንኳን አደረሳችሁ። አመሰግናለሁ። ጸሎታችሁ አይለየን፣ ከጎኔ ሁኑ። አመሰግናለሁ። ለሳቸው እጃችሁን መዘርጋት የምትችሉ ሰዎች እግዚአብሔር ይስጣችሁ እያልኩኝ ከወዲሁ መግቢያ ላይ ግን ብዙ አስደሳች ዜናዎችም እንዳሉ ነግሬያችሁ ነበር። ከነዛ መሃል እንግዲህ የፍናን ሂድሩ ትዳር ነው። በተጨማሪም ደግሞ በትላንትናው ዕለት ቴዲ ጆሮ ልደቱን ሲያከብር ነበር፣ ማለትም አርቲስቱ ማለት ነው። እስኪ ደስታውን ተካፍለነው እንመለስ። በትላንትናው ዕለት ሌዳ ደስተኛ ሆኖ እኛንም ደስተኛ ሲያደርግ ከነበሩ ሰዎች መካከል አንዱ ሰራዊት ፍቅሬ ነው። እስኪ የሰራዊት ፍቅሬን ሁኔታና ደስታ ተመልክተን እንመለስና በሚገርም ሁኔታ ፍናን ሂድሩም እንግዲህ ዳዊት ጽጌ በእንደዚህ አይነት መልኩ ሰርፕራይዝ ወይም ደግሞ ባልጠበቀችው መልኩ ይመጣል ብላ ሳታስብ መድረክ ላይ ያቀነቀነ ደስታሽ ደስታዬ ነው ብሎ በጣም እንግዲህ አብረው ሲዝናኑና ሲጨፍሩ ነበር። በሽምግልናው ወቅት ብዙዎቻችን እንግዲህ ተገረምንበት ከእናቷ ጋር የነበራት ፍቅር ነበረ። እስኪ በአሁኑም ሰዓት እንግዲህ ከእናቷ ጋር በአስደሳች ሁኔታ በአስገራሚ ሁኔታ እንደዚህ አብረው ሲጨፍሩ ሲዝናኑ ነበር።
በመጀመሪያ ግን ለሁላችሁም እናት ሺህ ዓመትን እመኛለሁ። እንደዚሁም ደግሞ እናቶቻችሁ በጊዜ ለሄዱባችሁ ሰዎች በጊዜ ወደ እግዚአብሔር ወደ እቅፉ ለገቡላችሁ ሰዎች መጽናናትን እየተመኘው ባልገመትኩት መልኩ ፍናን ይድሩ እንግዲህ በጣም ደስተኛ ሆናና ንቅት ብላ ብዙዎችን ስታዝናና ስታስደስት ነበረ። ከዛም መሀል እንግዲህ ከበሮ መቼዎችን እንዴት አድርጋ እንደተንከባከበቻቸውና እንዴት አድርጋ ደስታችሁ ነው እንዳለቻቸው አብረን እንመልከት። ነብይ ሄኖክ ግርማም ባሳለፍነው ሳምንት እንግዲህ መታሰሩ ይታወቃል። ይሄም የተፈጠረው እንግዲህ ከወራት በፊት ፊቼ ሰላሌ ላይ በነበረ ፕሮግራም ላይ በተናገረው ንግግር ነበር። ሰበር ዜና ተሰምቷል። ፓስተሩ በቁጥጥር ስር መዋሉን ዘሀበሻ ከምንጮች ያገኘው ባለው መሰረት እየዘገበ ይገኛል። እንደሚታወቀው ከወራት በፊት እንግዲህ በፊቼ ሰላሌ ህዝብ ላይ ባህል እንዲሁም ደግሞ በጅምላ ማህበረሰቡን በመሳደቡና በማስቀየሙ ምክንያት ከፍተኛ የሆነ ቁጣ መቀስቀሱ የሚታወስ ነገር ነው። ይህንን ተከትሎም እንግዲህ ክስ ተመስርቶበት እንዲሁም ደግሞ ሲፈለግ እንደነበረ ጭምር መረጃዎችን አድርሻችሁ ነበረ። በዛሬው ዕለት ግን ከረጅም ጊዜ የአሜሪካ ቆይታ በኋላ በቦሌ ዓለም አቀፍ አውሮፕላን ኢትዮጵያ በሚደርስበት ሰዓት እንግዲህ በቁጥጥር ስር መዋሉን ነው ዘሀበሻ ከምንጮቹ ባገኘው መሰረት እየዘገበ የሚገኘው። በዛሬው ዕለትም ጠዋት ላይ እንግዲህ በዋስ ተፈቷል። ነብይ ሄኖክ ግርማ በዚህ ሰዓት መፈታቱን የሚወጡ መረጃዎች እያመላከቱ ይገኛሉ። የሰላሌን ህዝብ በሚያጥላላ ስብከት ዘልፈዋል በሚል ክስ የቀረበበት በፖሊስ ሲፈለግ ቆይቶ በቁጥጥር ስር ውሎ የነበረው ነብይ ሄኖክ ግርማ በሽምግልና ሂደት ዛሬ ማምሻውን ከእስር መፈታቱም ተሰምቷል። ነብይ ሄኖክ ከአንድ ወር በፊት በሃይማኖታዊ አስተምህሮ ላይ እያለ በሰላሌ ህዝብ ላይ የተጠቀሙት ጸያፍ ቃል ከፍተኛ ተቃውሞ አስነስቶባቸው እንደነበር ይታወቃል። በወቅቱ በሰላሌ ከተማ የክስ አቤቱታ ቢቀርብባቸውም ግለሰቡ ከሀገር ውጭ በመሆናቸው ሳይያዙ ቆይተዋል። ይሁን እንጂ ከአንድ ወር በላይ እናቱ ጋር በቆየበት አሜሪካ ትናንት ጥር 20 ቀን 2018 ዓ.ም ወደ ሀገር ቤት ሲመለስ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በፌዴራል ፖሊስ ቁጥጥር ስር መዋሉ መዘገቡ ይታወቃል። ዛሬ ነብይ ሄኖክ ክስ ወደ ቀረበበት ሰላሌ ይወሰዳል ተብሎ ቢጠበቅም ሳይወሰድ ምሽት ላይ ከፌዴራል ፖሊስ ጣቢያ እንዲወጣ መደረጉም ታውቋል። ለነብይ ሄኖክ መፈታት ምክንያት የሆነው የሀገር ሽማግሌዎች ጣልቃ ገብነት መሆኑም ተሰምቷል። በቀጣይነትና የመጨረሻ የሚሆነው ቪዲዮም እንግዲህ ኢትዮጵያና አሜሪካ ቢጣሉ ለማን ትደግፋለህ የተባለው የአሜሪካ ወታደር ኢትዮጵያዊ የሆነው ግለሰብ እንግዲህ ስራውን ላለማጣት ይመስለኛል እንደኔ አሜሪካን ብሏል። እናንተ ማንን ትላላችሁ? የወለደኝን ሳይሆን ያሳደገኝን እመርጣለሁ በማለትም አነጋጋሪ ሐሳቡን ተናግሯል። የእናንተን ሐሳብ ኮሜንት ሴክሽን ላይ ንገሩኝ። የወለደ ምን ጊዜም አይጠላም፣ ያሳደገ ደግሞ ከዛ በላይ መሆኑን እኔም አምናለሁ። ነገር ግን እንደ ቤተሰብ እንጂ እንደ ሀገር ሲሆን ይለያያል ብዬ አይምሮዬ እንደዛ ያስባል። እስኪ እናንተን ሐሳብ ኮሜንት ሴክሽን ላይ ነገራችሁ ቪዲዮ እንመልከተው። ኢትዮጵያና አሜሪካ ቢደባደቡ ለማን ታግዛለህ? ሁሉም ሰው እየጓጓ ያለው ጥያቄ አሁን ካለኝ ከረንት ስቴት ኦፍ አፌርስ እኔ ኢትዮጵያ እኮ አይደለም ወይ የእናቴ ብሔር ነኝ ወይ አባቴ ብሔር ነኝ። ምን ያልከን ነው? ለኢትዮጵያ ነው ታግዘው ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው። ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ ዝለብ ባል ተዘምባል። እሱ ነው ማለት
ፊዚካሊ ስለማታስቡ ነው። አሁን ዝም ብለህ ከሩቅ እያሰብኩ ዝም ብለህ መች ምናምን ስለምትል ነው እንጂ አክቹሊ መደብደብ ሰፈራችሁ ምናምን ሄደህ ስደበድብ ሲጀመር እኮ ጦርነት ካልታጠቀ ሰው ጋር ነው። ሾላን በጀት መደብደብ ቢኖርብህ አሁን ደብደባል። ለምን ደብደብ አመዷን ነው ቡና ልጁ የሾላ ልጅ ነው። ሾላ ላይ ተወልዶ ያደገ ኢትዮጵያ ተወልዶ ያደገ ምናምን ልጅ ነው። በጣም የወደድኩት የቾጎድ ኤፒሶዶች ውስጥ የሚመደብ ቪዲዮ ነውና የአሜሪካ ወታደር ነው። በጣም ፍሪክ ምናምን ነበር፣ ግን የአሜሪካ ሶልጀር ነው ምናምን በቃ የምር ምን ጠብቃችሁ ነበር ታዲያ? ምንም አላጠፋም። እኔ ኬንያ ወስዳ በማንነቴ ኢትዮጵያ ስታሳደደኝ ወይስ ኢትዮጵያ በድህነት ስቆላኝ ኖራ ኬንያ ወስዳ እኔ ብትቀበለኝና ኬንያ እኔን ብታበላ ብታጠጣኝ ፕሮቴክሽን ብትሰጠኝ ለኬንያ ነው የምደረበው። ይሄ የሰው ልጅ ባህሪ ነው። እኔ አይደለሁም ፐርሰናሊ አይደለም። እሺ ማውራችሁ ይሄ የሁላችንም ባህሪ ነው። አንወሻሽ ወገን እና ኬንያና ኢትዮጵያ ጦርነት ቢገጥሙ ኢትዮጵያ መውጋት ላይ አያስደስተኝም። ግን እንደ እንትን ደግሞ እንደ ወታደር ኮንክ ግን ይሄ ልጅ እኮ ጧት ሁሌ ለአንድ አመት ሙሉ እየተነሳ ዩኤስ አርሚ ስትሆኑ አንድ አመት ሙሉ እየተነሳ ጧት ዩኤስ ምናምን ለአንቺ ሞታለሁ ለአንቺ ይሰቀላለሁ እያለ እየማለ የኖረ ሰው እኮ ነው። ቃሉን አያክብር ነው። ኢትዮጵያዊ ቃሉን ያከብራል። ገብቷቸዋል ምላችሁ እና መጽሐፍ ቅዱስ ይዘው ነው እሺ ዜግነታቸውን የቀየሩት ዘመዶቻችሁ ብር ላኩልም ምናምን ያላችሁ የምታስጨነቋችሁ ዘመዶቻችሁ ኮንስቲቱሽንን ይዘው እንዲህ ነው የሚመሉት። እንዲህ ብለው እኔ መጀመሪያ አሜሪካን እኔ መጀመሪያ እንግሊዝን መጀመሪያ እኔ ካናዳን አስቀድማለሁ ብለው ነው የሚመሉት። ይህ ነገር ደግሞ ቤተ እስራኤላዊ ላይም ይታያል። የእስራኤል ኢትዮጵያውያን ወታደሮቹ እስራኤል ላይ ኢትዮጵያ ጦርነት ቢገጥሙ ይደበድቡናል። ለምን? ኢትዮጵያ በማንነታቸው ብዙ ጊዜ ሲሳደዱባት ምናምን ቤተ እስራኤላውያን ጥሩ ነገር ያለበራቸው ናቸው፣ ይወዷታል ሀገራቸውን። ግን ከእስራኤልና ከኢትዮጵያ መረጡ ቢባሉ ኢትዮጵያ በቃ ለምን ኢትዮጵያ ስገፋቸው እስራኤል ተንከባክባ ተቀብላ ሰው አደረገቻቸው። ልክ ነው ግን ማለት አይደለም። እውነቱን ለመናገር እኔ ፐርሰናሊ እኔ እንጃ እኔ አይመስለኝም እኔ እንትን ምለው ማረገው ግን እነሱ ስላደረጉት ልክ አይደለም ብዬ አልጮህም ነው የምላችሁ። ይሄ ነው ሐሳቤ። ኮሜንት አድርጌ በዚህ ተሰድቤ ነው አሁን በቪዲዮ የመጣሁት ስለዚህ ጉዳይ ልክ ነው እኮ ብዬ እና የእናንተን ሐሳብ የነገራችሁኝ ትክክል ነው ትክክል አይደለም የምትሉትን ነገር ኮሜንት ሴክሽን ላይ ያሰፈራችሁልኝ። በዛሬ ጅላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከምንገናኝ ድረስ ቸር ቆዩልኝ ያልኩኝ ላይክ ሰብስክራይብ ኮሜንት ማድረጋችሁን እንዳትረሱ ላለው ሰብስክራይብ ስታደርጉም በዚህ ቻናል እንግዲህ የተለያዩ ዜና ሳምንታዊ ዜና ወይም ደግሞ አስደንጋጭ ዜናዎች እንደዚሁም ከአርቲስቶች ከሶሻል ሚዲያ ጋር የተገናኙ ነገሮችን። ሰላም ውድ የሀገሬ ልጆች እንደምን አላችሁ? ዛሬ የመጣሁት እንግዲህ በአንድ ሀሳብ ነው። ከቅርብ ጊዜ ወዲህ ማስተር አብነት ከበደ የሚል የተለያዩ ሶሻል ሚዲያ አካውንቶች እየተከፈቱ የሐሰት ፖስት እየተደረጉ ናቸው። ለምሳሌ በቲክታክ ላይ ከቅርብ ጊዜ ወዲህ የማስተር አብነት ቲክታክ አካውንት ዋርኒንግ ሰጥቷል። እባካችሁን ገብታችሁ ፎሎ እንድታደርጉ የሚል የሐሰት አካውንት አለ። የአካውንት ይሄኛው ነው። ብሎክ እና ሪፖርት በማድረግ እንድትተባበሩልኝ። ሌላኛው ደግሞ እኔ የሚጠቀማቸውን ትክክለኛ አካውንቶችን ለማሳወቅ ነው። ይሄኛው ከላይ በኩል ያስቀመጥኩት የኔ የቲክታክ አካውንት ነው ከ760,000 ፎሎወርስ በላይ ያለው። ሁለተኛው ደግሞ የፌስቡክ አካውንት ነው። በፌስቡክ ላይ ከ460,000 በላይ ፎሎወርስ ያለው እንዲሁም ዩቲዩብ አካውንቴ ከ85,000 በላይ ሰብስክራይበር ያለው ነው። ከነዚህ አካውንቶች ውጪ በኔ ስም ተከፍቶ ፖስት የሚደረጉ የትኛውን ፖስቶች እኔን የማይወክሉና እኔ ማላቃቸው እንደሆኑ እንድታውቁልኝ እፈልጋለሁ። ይህንን ቪዲዮ የምትመለከቱ ደጋጎች እባካችሁን ይህ ቪዲዮ ለሁሉም እንዲደርስ ሼር እና ዲዩት በማድረግ የበኩላችሁን ድጋፍ እንድታደርጉልኝ በትህትና ጠይቃለሁ። አመሰግናለሁ። በፍጥነትና በሰፊ ሁኔታ ታገኛላችሁ። ይሄንንም ያሰባችሁ ሰብስክራይብ እንድታደርጉ እያልኩኝ ቸር ቆዩልኝ።